ዳኒ እንግዲህ ከእስር ቤት ወጥቷል ማለት ነው። ነገር ግን ከእስር ቤት ከወጣ ቀጥታ የሄደው ወደ አደይ ጋ ነው። ምክንያቱም እህቴን የገደሏት እነሱ ናቸው። እህትን መርዘው የገደሏት አደይና እናቷ ናቸው። አንተ ግን የዛ ቀን ሲያጅቡክ አመንካቸው አይደለ? እነዚህ አስመሳዮች እህትህን ጉድ የሰሩክ እነሱ ናቸው እኮ እያለች እንግዲህ በውሰት ያልሆነ ነገር ነገረችው። ያንን ነገር ፈጽሞ መቋቋም አቃተው። እውነት ሊያምን ራሱ አልቻለም ማለት ነው። እናም እህቴ እመኚ፣ ሁሉም ነገር በቅርብ ይስተካከላል። እያንዳንዳቸውን ዋጋ አስከፍላቸዋለሁ። እንደዚህማ አልለቃቸውም፣ እመኚኝ እህቴ እያለ እንግዲህ በጣም ነበረ ሲናገር የነበረው ማለት ነው። እንግዲህ በሚያሳዝን ሁኔታ ከዚህ በኋላ ምን እንደሚፈጠር ባላውቅም ዞሮ ከባድ ችግር እንደሚፈጠር ነው። ምክንያቱም እንግዲህ በውሸት ሰዎችን ለማስጠቆር ያደረገችው ነገር ፍቅር እንግዲህ በተንኮል የታጠረች ናት። የተንኮል አምባሳደር ብንላት ምርጥ ነው። እውነት ለመናገር የማታደርገው ነገር የለም ማለት ነው። እውነት በጣም ነው የምታስጠላውና ተንኮል በቃ በተንኮል ታውጣለች። አለቀ። ከዚህ በኋላ እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው። ታዲያ አሁን ላይ ከባዱና አስፈሪው ምንድን ነው? የአደይ እናት ምንም በማታውቀው ነገር ችግር ውስጥ በመግባቷ ነው። እውነት ለመናገር በጣም አሳዝናኛለች፣ ምንም ስለማታውቅ። እንግዲህ ከዚህ በኋላ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል። ምክንያቱም ከዚህ በኋላ እንግዲህ ከባድ ቻሌንጆች አሉ ማለት ነው። እነሱም ዳኒ አሁን በቀል እያለ ነበረ ማለት ነው። አያችሁ፣ በበቀል ተነሳስቶ ያልሆነ ነገር ውስጥ ይገባል ማለት ነው። ማንም አያስቆመኝም ያንን በቀል ለመስራት። ከዚህ በኋላ እንግዲህ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነው። ታዲያ አሁን ላይ ከባድ ችግር እየተፈጠረ ነው ማለት ነው። ከዚህ በኋላስ ምን አይነት ነገር እንደሚመጣ ምንም የምናውቀው ጉዳይ የለም። ሲቀጥል ደግሞ እንግዲህ ልጅቱ አሁን ላይ የኔ ቆንጆ እየተባባሉ ብቻ ነው ጊዜያቸውን እየጨረሱ ያሉት እንጂ ምንም እያደረጉ እንዳልሆነ ነው የሰማሁት ማለት ነው። ስለዚህ ከዚህ በኋላ ምን እንደሚመጣ አብረን የምናየው ይሆናል ማለት ነው። እንግዲህ ከባድ ችግር ነው የሚፈጠረው እና አደይም ምንም ማስተዋል የተባለ ነገር ጎሏታል ማለት ነው። የኔ ቆንጆ እያለ ብቻ የእነሱ ሰርግም እንደዚሁ ሜዳ ላይ ሊቀር ነው ማለት ነው። ከዚህ በኋላ የአደይና የዴቭ ነገር ወይ አይጋቡ ወይ አይግባቡ ግራ ተጋብተዋል። እኛንም ግራ አጋቡን ማለት ነው። እና እሱም እንግዲህ ከእናቱ ጋር ተጣልቷል አደይ ብሎ። ምክንያቱም እናትየው አደይን ፈጽሞ አታገባም፣ ለቤተሰቦቻችን አትመጥንም። እኔ ክብሬን እፈልገዋለሁ። የማንም ሰራተኛ ገረድ፣ ትናንትና እንደ ገረድ የምታገለግልህን ሴት ዛሬ ሚስቴ ላረጋት ነው ስትለኝ ምን የሚሰማ ይመስልሃል? እኔ ዝም ብዬ እጄን አጣጥፌ የምቀመጥ ይመስልሃል እንዴ? በፍጹም አላደርገውም። ትሰማኛለህ? ከእኔና ከእሷ ትመርጣለህ። አይ የምትል ከሆነ ግን መንገዱ ያውልህ ብላለችው። እሱም ደግሞ እናቴ እወድሻለሁ፣ አከብርሻለሁ፣ ግን በጣም አዝናለሁ። እኔ ከአደይ ሴት ሌላ ሴት ማየት አልፈልግም። በቃ እውነታዊ ይሄ ነው። ወደድሽም ጠላሽም አደይ የእኔ ብቻ ናት። ከዛ በኋላ እንግዲህ እንደዛ ነው የምታስበው? አዎ እናቴ ቅርታ፣ እንደዚህ ነው የማስበው። ከዚህ ውጭ ምንም ላስብ አልችልም። በጣም አዝናለሁ። ከዛም እንግዲህ እሺ በቃ ይሁን እንግዲህ ካልሽማ እኔ የማደርገውን እኔ ራሴ አውቃለሁ አለችና እምቢ አለች ማለት ነው። እንግዲህ ከባድ ችግር እንደሚፈጠር ነው እያሰብኩት ማለት ነው። ዳኒም እንግዲህ
ፍቅር ያለችው ነገር አይምሮ ውስጥ እየተመላለሰበት እንቅልፍ ነስቶታል። በጣም እንቅልፍ አጥቷል ማለት ነው። ለምን አታላኛለች? እንዴት ነው እኔን ያታለለችኝ? እንዴት ነው መጠርጠርስ ያቃተኝ? ቆይ እንዴት እያለች እንግዲህ በጣም ግራ ተጋብታለች ማለት ነው። አሁን ላይ ብቻ ከባድ ነው የሚሆነው የእውነት ለመናገር እና አደይ እንግዲህ እናቷ ወይ ወደዛው በተመለሱ ብዬ ነው የማስበው። ለእኛ ሰርግ ላሉ የማይደገስ ሰርግ ከሆነ እናትየዋን መስዋዕት ልታደርጋት የመጣቻት እንግዲህ አደይ በአንድ አይነች ተለቅሻታለሽ። የእውነቴን ነው ከባድ ችግር እንደሚፈጠር ውስጤ እያለኝ ነው ማለት ነው። እና ከዚህ በኋላስ ምን አይነት ነገር ነው የሚፈጠረው? እንዴትስ ነው ነገሩ የሚቀጥለው? ከባድ ነው እውነት ለመናገር እና ከዚህ በኋላ ብዙ ቻሌንጆች አሉ። ያንን ቻሌንጆች እንግዲህ ታልፈዋለች ወይስ እንዴት ነው የምታደርገው? አላውቅም። ከባዱ ጊዜ እየመጣ ነው ከኋላ ማለት ነው እና ብቻ በጣም ነው የሚያስጠላው እውነት ለመናገር። እንግዲህ ምን እንደሚያመጣ ምን አየው ይሆናል። ነገር ግን በዚህ ደረጃ እንደዚህ መሆን አስፈላጊ ነው ወይ ነው እውነት ለመናገር ማለት በቀል የፈጣሪ ነው እንጂ የሰው ልጅ አይደለም። ታዲያ ሰዎች በበቀል እየተነሳሱ ያልሆነ ነገር ውስጥ ይገባሉ። የሰውን ሕይወት እስከ ማጥፋትም ደረጃ ይደርሳሉና ያ ነገር እኔ ተገቢ ነው ብዬ አላስብም። ታዲያ አሁን ላይ ዳኒ ከእስር ቤት ሊወጣ ደቂቃዎች ናቸው የቀሩት። እናም የአደይን እናትና አደይ ላይ እንግዲህ ከባድ እርምጃ እንደሚወስድ እያወራ ነበር ለብቻው ማለት ነው። ምክንያቱም ፍቅር በነገረችው ፍቅር እንግዲህ የሰውን ሕይወት ድብልቅልቁን ማውጣት እንጂ አሁን ዛሬ ሩታን የተነጋገረቻትን ንግግር አይታችኋል። አንቺ እናትሽ አንቺን ስለማትፈልግሽ ሳትወልድሽ ልታስወርድሽ ነበረ። አባትሽም አይፈልግሽም። እናትሽን ጥሎ ሌላ ሚስት አገባ። እናቴ ባትኖር ኖሮ የት ትጠለይ ነበር? አንቺ ማለት እኮ ወፍ ዘራሽ ነሽ። ዶክተርም አይፈልግሽም። አየሽ፣ በሰው ዘንድ አለመፈለግ ደግሞ ከባድ ነው። ስለዚህ በቃ አለቻት። ተነሳችና በጥፊ ዥው አደረገችባት። ፍቅር እንግዲህ አጥንት የሚሰብር ንግግር ነው የምትናገረው። ብዙውን ጊዜ አያት አለውና ያ ነገር ደግሞ ተገቢ ነው ብዬ አላስብም። እንግዲህ ከዚህ በኋላ የሚመጣው ነገር ያው ከበድ ይላል። ፍቅር እስር ቤት ትገባለች መጨረሻ ላይ እመኑኝ ማለት ነው። ይሄ የማይቀር እውነታ ነው። ፍቅር እስከዛሬ ላደረገችው ነገር እስር ቤት ትገባለች። ልክ እንደ ቤዛ ነው መጨረሻዋ። እናም ዳኒ እንግዲህ አደይና የአደይ እናት መጣሁላችሁ፣ ተዘጋጅታችሁ ጠብቁኝ። እኔ ዳንኤል አይደለሁም። እህቴ ላይ ያደረጋችሁባትን ነገር በሙሉ ዛሬ ያስካፍላችኋለሁ። አዎ እህቴ የቀመሰችውን ትቀምሳላችሁ፣ እናንተማ እንደዚሁ አለቃችሁም እያለ እንግዲህ በጣም እየተቆጣ በቁጭት በንዴት እየተናገረ ነበር ማለት ነውና እንግዲህ ከዚህ በኋላ ምን የሚፈጠር ይመስላችኋል? ከባድ ነው። ዞሮ ከዚህ በኋላ ብዙ ቻሌንጆች አሉ፣ ብዙ ነገሮች አሉ። አላውቅም፣ እውነት ለመናገር ይከብዳል። ለምን እንደዚህ መሆን የለበትም በፍጹም ማለት ነው። እንግዲህ እሱን ደግሞ አደይ እንግዲህ ከእናቷ መራቅ የለባትም። ዴቭ ቤት አይቀመጥም፣ ስራ እየሰራ ነው። ዞሮ ጥቃት አይደርስባቸዋል ዳኒ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዳንኤል የአደይ እናት ላይ